በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር ሕያው ቅዱስ እግዚአብሔር አምላካችን በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው ስለሰበሰበን እስከዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። እግዚአብሔር ለሰው ልጅ ምክንያተ ድኅን አድርጎ የፈጠራት እናታችን ድንግል ማርያም ወላዲተ አምላክ ቅዱስ ሥጋውን የቆረሰበት ክቡር ደሙን ያፈሰሰበት ቅዱስ መስቀሉ እሱ ያከበራቸው ቅዱሳን ሁሉ በረከታቸው ይደርብን። ብፁዕ አባታችን ብፁዕ አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ብፁዕ አባታችን ብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር አባታችን ሊቀ ኅሩያን ቆሞስ አባ ዮሴፍ ደስታ የማዕከላዊ ጎንደር ሀገረ ስብከት ዋና ሥራ አስኪያጅ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ በቤተ ክርስቲያን በሁሉም መዋቅር ውስጥ እንደየክብራችሁ የምታገለግሉ በየማዕረጋችሁ ሁላችሁም የእግዚአብሔር ቤተሰቦች ምእመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ኃጢአታችን ይቅር ብሎ እስከዚህ ሰዓት ያደረሰን አምላካችን ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ ቅዱስ መቅደስ ለገባችበት ለዚህ ታላቅ በዓል እንኳን አደረሳችሁ። በእግዚአብሔር ቸርነት የምንማማርበት የትምህርታችን ርዕስ በጽሐ ሰናይ ወአልጸቀ ዘመን፣ እነሆ በጎ ዘመን ደረሰ በሚል ርዕስ እንማማራለን። አጫፍሬን የተረጎምኩት በጽሐ ሰናይ መልካሙ ደረሰ፣ ወአልጸቀ ዘመን በጎ ዘመን ዘመንም ተቃረበ ይላል። በጽሐ ሰናይ ወአልጸቀ ዘመን ወበዓላ ለቅድስት ማርያም የተናገረው ቅዱስ ያሬድ ነው። ቅዱስ ያሬድ ሊቃውንቱ ሌሊቱን ሲያመሰግኑበት ያደሩበት የቅዱስ ያሬድ ኃይለ ቃል ነው። ቅዱስ ያሬድ እግዚአብሔር ሰውን መውደዱን ከገለጠባቸው ቅዱሳን መካከል አንዱ ነው። እግዚአብሔር ሰውን መውደዱን የገለጠባቸው ብዙ መንገዶች አሉ። ከነዚህ ውስጥ በሰማይ የምንኖረውን እንግዲህ አስቀድሞ እግዚአብሔር ሁለት ዋና ውለታዎችን ውሎልናል። አንደኛው በአርአያው በአምሳሉ መፍጠሩ ነው። ሁለተኛውን የእኛን መልክ ይዞ መምጣቱ ነው። እነዚህ እግዚአብሔር ለእኛ የዋለልን ውለታዎች ናቸው። ከዚያ በኋላ እግዚአብሔር የሰጠን ስጦታዎች ሁሉ ከነዚህ የሚፈልቁ ናቸው። መድኃኒታችን ኢየሱስ ክርስቶስ ሰው ከመሆኑ አስቀድሞ የተደረጉልን መልካም ነገሮች ሁሉ ስለ መፈጠራችን የተደረጉ ናቸው። እሱ ሰው ከሆነ በኋላ ደግሞ እርሱ ሰው ከሆነ በኋላ የተደረጉልን ደጋግ ነገሮች ደግሞ እርሱ የእኛን መልክ ይዞ በመምጣቱ የተደረጉልን ናቸው። ስለዚህ እግዚአብሔር ከዚህ በኋላ ሰው ከሆነ በኋላ የተጠማ ሰው ውሃ ሊጠጣ ከሚቸኩለው በላይ እግዚአብሔር ሰውን ለማዳን ይቸኩላል፣ ይፈጥናል፣ ይወዳል። የእግዚአብሔር በዓለም ላይ ሙሉ ፈቃዱና ውዴታው የሰው መዳን። በጸሎታችን ስንጸልይ ወይኩን ፈቃድከ ፈቃድህ ይሁን የሚል ጸሎትን እንጸልያለን። ሁላችሁም ስርዓት ብትይዙ እንዴት ጥሩ ነበር መሰላችሁ። በመጽሐፍ ቅዱስ አንድ ነገር ተጽፏል። ዘኬዎስ የሚባል አጭር ሰው ነበረ እና ያ አጭር ሰው ክርስቶስን ማየት ይፈልግ ነበረ።
እንዳያይ ግን የሆኑ ሰዎች ጋርደውት ነበር እና የሚያስደንቀው ግን እነዚያ ሰዎች ክርስቶስን የሚከተሉ ናቸው። እና ይህንን ቃል እነ ቅዱስ ኤፍሬም ሲተረጉሙት ምን ብለው ይተረጉሙታል መሰላችሁ? አጭር ሰው ሆኖ ክርስቶስን ማየት የሚፈልግ ማለት መጽደቅ እየፈለገ ልቡ ያጠረበት ሰው ነው። መጽደቅ ያቃተው ሰው ነው። መጸለይ ይፈልጋል፣ ግን እንቅልፍ እምቢ ይለዋል። መጾም ይፈልጋል፣ ሆዱ እምቢ ይለዋል። መንጻት ይፈልገዋል፣ ስጋው ይሰለጥንበታል። የአጭር ሰው ይባላል። ግን ክርስቶስን ማየት ይፈልጋል። አሁን እዚህ ውስጥ ያላችሁት እኮ መጽደቅ ትፈልጋላችሁ፣ ግን ችግሩ ጽድቅንም ኃጢአትም እያዋጣችሁ መኖር ነው የምትፈልጉት እንጂ መጽደቅ ትፈልጋላችሁ። ማንም ሰው በምንም ኃጢአት የሚኖር ሰው ቢሆን እና የሚደንቀው ግን ይሄ ሰው ክርስቶስን ማየት ሲፈልግ በኃጢአት ውስጥ ሆነው እግዚአብሔር ማየት የሚፈልጉ ሰዎች ናቸው። የሚከለክሉት ሰዎችም ደግሞ ክርስቶስን የሚከተሉ ናቸው። አስተውሉትማ። ክርስቶስን እየተከተሉ ክርስቶስን እንዳይከተል ይከለክሉት ነበር ወይም ይጋርዱት ነበር። እነዚህ አምነናል ብለው ስርዓት አልባ የሚኖሩ ህዝቦች ናቸው ይላል። በክርስቶስ አምነን እየተከተልን ነው ብለው ግን ስርዓት አልበኛ የሆኑ ህዝቦች ለሌላው ህዝብ መሰናክል ይሆናሉ ይላል። ስለዚህ ሁላችሁም እንዲያት እንዳትሆኑ። ኋላ ግን ሾላ ላይ ወጥቶ ክርስቶስን አየው። ሾላ የተባለ መስቀል ነው ብለው ሊቃውንቱ ይተርጉመውታል። ሾላ የተናቀ ነው አይደል? ለዘኪዎስ ግን አምላኩን አሳይቶታል። መስቀል በአጋንንት ዘንድ የተናቀ ነው፣ ለእኛ ግን ክርስቶስን አሳይቶናል። የአምላክን ኃይል አይተንበታል። በሾላ ዋየው የተባለው አጋንንት በናቁት በመስቀሉ የአምላኩን ክብር ተረዳ ማለት ነው። ስለዚህ ሁላችሁም የዚህ ውስጥ የምትንጋጉትን ሁሉ እግዚአብሔር ስርዓት ያስይዛችሁ በሉ። አንድ ጊዜ በደንብ አሜን በሉ እስኪ። ጨምሩ ጨምሩ ጨምሩ። አሁን ዝም በሉ። በሞቴ ዝም በሉ በሉ። ዝም። እግዚአብሔር ያክብራችሁ። የእኔ ሳይሆን የአባቶቻችን የብፁዓን ሊቃነ ጳጳሳት በረከት ይድረሳችሁ እና እግዚአብሔር ለሰው ልጆች ከዋለላቸው ውለታ መካከል አንዱ የቅዱስ ያሬድ ዜማ ነው። ለምን ስትሉ ሰው መጨረሻ ላይ ከሞተ በኋላ የሚቀበለው ምን መስላችሁ? ማሕሌት ነው። በመንግሥተ ሰማያት ቅኔ መዝረፍ የለም። በመንግሥተ ሰማያት ስብከት የለም። በመንግሥተ ሰማያት ትርጓሜ የለም። በመንግሥተ ሰማያት ያለ ምንድን ነው ስትሉ ማሕሌት ነው። የመጨረሻው ሕይወት እግዚአብሔርን ማመስገን ነው። እግዚአብሔርን መጥገብ ነው። እርካታ ማለትም እግዚአብሔርን መጠጣት ነው። ጽጋብ ማለትም እግዚአብሔርን መጥገብ ነው። ወእጸግብ በርየ ስብሐቲከ እንዳለ ቅዱስ ዳዊት፣ አንተን አይቼ እጠግባለሁ እንዳለው የነፍስ መቃተቷና መሻቷ የሚፈጸምላት የፈጠራትን እግዚአብሔርን ስታይና ከሱ ጋር ተዋህዳ ስትኖር ወደ ደብተራ ርሱ ገብታ በውሳጤ መንጦላይት በከበረች ብርሃን ሀገር ስትኖር ያን ጊዜ የነፍስ ፈቃዷ ይፈጸምላታል። ስለዚህ መጨረሻ ላይ የሚቀበል ማሕሌት ስለሆነ የመጽሐፍ መምህሩም ቢተረጉም የቅኔ መምህሩም ቢዘርፍ መጨረሻ ላይ የሚረከበው የማሕሌት መምህር ስለሆነ ያቋቋም የዜማ ሊቃውንት እንኳን ደስ ያላችሁ ነው ማለት የምፈልገው። ስለዚህ እንደዚያ ስላችሁ ደግሞ መኩራት አይገባም። አይደለም እንዴ? ሁሉም ድርሻ አለው። አይን እኔ ብቻ ነኝ እኮ የማስፈልግ፣ እግር እኮ ብትንጓለል የምትጠቅመው ጥቅም የለህም። ምክንያቱም እኔ ባላይልህ ኑሮ ጅብ መጥቶ ይቆረጥምህ ነበር ብትል፣ አንቺስ ብትሆኝ ብቻሽን ቆለል ስትይ አንድ ሾህ ምን አድርጎ ጠርቁሶ ይጥልሽ ያፈስሽ ነበር አይደለ? እስቲ ውጭና አንቺም ከብለል በይና ታይ እንደው ይው ብሎ ይመልሱላታል ማለት ነው። ስለዚህ ሁሉም ራስም እኔ እኮ ነኝ የምመራችሁ ቢል እስቲ ብቻህን ቀንጨል በል አንዱ ድንጋይ አይጨፈልቅህም? እግርም በእኔ እኮ ነው የቆማችሁ ቢል እንግዳ ተመልኩ። ራስ ካልመራ ራስ ካላስተዳደረ እሾሁ ላይ ሁሉ እየሄድክ መቆም አይደለምን? ሰዓቱ ላይ መግባት አይደለምን? ገደል መውደቅ አይደለምን ይባላል። ሁላችንም በአንድ ጸጋ ተገምደን እንደየሀብታችን የቤተ ክርስቲያን ጌጥ ሆነን ለመሞት ያብቃን። ስለዚህ እግዚአብሔር ይደንቃችኋል እኮ እግዚአብሔር እናት ነው፣ እግዚአብሔር አባት ነው። ቅዱስ ያሬድ ለዚህ ነው አንተ አቡነ ወአንተ እምነ የሚለው።
አንተ አባታችን ነህ፣ አንተ እናታችን ነህ። እግዚአብሔር እናት ነው። እናት ለልጇ ዋናውን ምሳ እስከምትሰጠው ድረስ አያስችላትም። እስከዚያ ይችን ጥሬ እየቆረጠምክ ቆይ፣ እስከዚያ ይችን ቂጣ እየቀመስክ ቆይ፣ እስከዚያ ይችን ብላ ትላለች። ደግሞ እየጋገረች ሁሉ ተመልከቱ። ልጇ እንጨት ለቅሞ ባመጣላት ወጥ ሰርካ እስከምትደርሰው ራብ ያለቀ ይመስላታልና መጣው አይዞህ ልጄ ትለዋለች። እግዚአብሔር እንደዚያ ነው። ወልድ እሁየ መጽአን ዘይቀንጽ ማእከለ አድባር ወያንበሰብስ በዲበ አውግር የሚለው ነው። ልጅ ወልድሜ ክርስቶስ በተራሮች መካከል መር እያለ መጣ ይላል። አሁን ክርስቶስ የሚዘል መሰላችሁ እንዴ? ምን ማለት ነው? ሰውን ለማዳን እየፈጠነ ይመጣል ማለት ነው። ስለዚህ መንግሥተ ሰማያት ውስጥ ገብተን የምናገኘውን ማሕሌት እስከዚያ ድረስም ደግሞ እንደ ዳረጎት የቅዱስ ያሬድን ማሕሌት እየጠገባችሁ ቆዩ ብሎ ለኢትዮጵያውያን ይሄንን የሰጠን እናት የሆነ እግዚአብሔር የተመሰገነ ይሁን። ታዲያ ቅዱስ ያሬድ የሚመስለው የሌለ ከመነኮሳት ጋር የሚመንን ከሰማዕታት ጋር የሚታገስ ከሊቃውንት ጋር የሚተረጉም ከሐዋርያት ጋር የሚሰብክ ከመላእክት ጋር የሚያዝየም ፍጹም ሊቅ ነው። እንደሱ ያለ ሊቅ በቤተ ክርስቲያን በእውነት አልተነሳም። ሁሉም በየድርሻው እንደገሌ ያለ አልተነሳም ይባላል። እሱን የሚመስል ባይኖር ቅዱስ ያሬድ የሚመስለው የለም። በረከቱ ይደርብን። እንዲህ ከሆነ እንግዲህ እኔ እንኳን የሊቃውንቱን ለማድነቅ ነው እንጂ አይዟችሁ እንደናንተ ነኝ ኮሽ አይልብኝም። እኔ ማሕሌት አላውቅም፣ እኔ የሚያውቁትና ያልኳችሁ። ስለዚህ ቅዱስ ያሬድ እስመ ለዓለም የሚባለውን ዛሬ ሊቃውንቱ ያሉት ላይ በጽሐ ሰናይ ዋልጸቀ ዘመን፣ እነሆ መልካም ነገር ደረሰ፣ በጎ ዘመን ደረሰ አለ ቅዱስ ያሬድ። ምንድን ነው ይሄ በጎ ዘመን? ሁላችሁም አንድ ጊዜ በጎ ዘመን ደረሰ በሉ። እንዴት ያለ ዘመን ደረሰ? ይሄ እኮ ደስ የሚያሰኝ ነው። ዘመኑ ከፍቷል፣ ያለቀ ዘመን ነው። አይ ስምንተኛው የሚል አለ። ዝም ብሎ ይሄ ዝም ብሎ የጎበጠ ልብ ያለው ሰው ማለት ነው። በጎ ዘመን ደረሰ ነው ማለት። በጎ ዘመን ደረሰ ብሏል ቅዱስ ያሬድ። እንግዲህ ከዛሬ ከታኅሳስ 3 ጀምራችሁ ሁላችሁም ክፉ ዘመን መጣ አትበሉ፣ ጠማማ ዘመን መጣ አትበሉ፣ የጥፋት ዘመን መጣ አትበሉ። ማንም ሰው መነኩሴ ነኝ ቢል ባይታዊ ነኝ ቢል ክፉ ዘመን መጣ የሚል ሰው ካለ ይሄ የቅዱስ ያሬድ ጠበኛ ነው። ቅዱስ ያሬድ ያለ በጎ ዘመን መጣ ነው ያለ። ክፉ ዘመን መጣ አላለም። በጎ ዘመን መጣ ምንድን? ተመልከቱ። ወበዓላ ለቅድስት ማርያም፣ በጎ ዘመንማ ያልኩት የድንግል ማርያም በዓል ነው አለ። የድንግል ማርያም በዓል በጎ ዘመን ነው። እንዴት በጎ ዘመን ተባለ? በጎ ቀን፣ ከቀን ሁሉ የተመረጠ ቀን ድንግል ማርያም የምትከበርበት ቀን ነው። ለምን? እሷ ዘመናችን ናት። እመቤታችን ዕድሜያችን ዘመናችን ናት። የትንቢት መከር የሸከፍንባት ማይረረ ትንቢት ማርያም ዘመነ ጽጌ እንግዳ ይላታል ሊቁ። በእውነቱ ማይረረ ትንቢት ማርያም የትንቢቱን አዝመራ የጠገብንባት ዘመን። የትንቢቱ አዝመራ ምንድን ነው? እስመናሁ ክረምት ሀለፈ ወዝናምኒ ገባድሬሁ ጽጌ አስተራይ በውስተ ምድርነ ቃለ ማይነቅ ተሰማ ጊዜ ገሚድ በጽሐ አለ ሰሎሞን መኃልየ ዘሰሎሞን ምዕራፍ 2 ላይ። ክረምቱ አልፎ ሄደ። ክረምቱ አለፈ። ምን መጣ ስንለው ተመልከቱ። ጽጌ በምድራችን ላይ በቀለ፣ አበባ ታየ። ቃለ ማይነቅ ተሰማ፣ ቁርየው ርግቡ ሁሉ ሲጮህ ተሰማ። የምድረ በዳ አዕዋፎች ሁሉ ጮሁ ደስ ብሏቸው። አዝመራ ደረሰ። በዚህ ደስ ብሏቸው ጊዜ ገሚድ በጽሐ፣ ባቄላውን፣ ትርንጎውን፣ እሸቱን ቆርጠን የምንበላበት ጊዜ ደረሰ። ክረምቱ አለፈልን ይላል። አንደኛ የዳይጽ ዳጥ ይለዋል ገበሬው። የዳይጽ የመሰናከያ ጭቃው እያዳጠ የሚጥልበት የውድቀቱ ዘመን ክረምት ነው እሱ። ሁለተኛ ከቅጠል ተስፋ በቀር ፍሬ የማይገኝበት። በመስከረም እሸቱ ይደርስልኛል፣ በጥቅምት ይደርስልኛል፣ በህዳር ይደርስልኛል፣ በታኅሳስ እወቀዋለሁ፣ በጥር አስፈጨዋለሁ ከማለት በቀር በቆሎ ቢዘራ፣ ባቄላ ቢዘራ፣ ማሽላ ቢዘራ አንዷን እሸት የማይቀምስባት ዘመን ምንድን ነው? ክረምት ነው። ያ ዘመን አለፈ አለ። ክረምት ያለው ዘመነ ነቢያትን ነው። ዘመነ ነቢያት አልፏል። ዘመነ ዳይጽ ሰው ሁሉ እየተፍገመገመ ሲኦል የሚወርድበት የመሰናክሉ ዘመን
ዲያብሎስ ሁሉን በኃጢአት መስገርት ሰጠጠ መስገርቶ ይለዋል። ተመልከቱ። በመጽሐፈ ኪዳን የዲያብሎስን ገመዱን፣ ወጥመዱን፣ መረቡን ቀደደበት። ስለዚህ ተመልከቱ፣ ክርስቶስ ነው የቀደደው። ስለዚህ ሰው እየተሰናከለ ወደ ሲኦል የሚወርድበት፣ ሰው ከትንቢት ተስፋ በስተቀር ፍሬ ክርስቶስን ያላገኘበት፣ በረሃብ የተጎዳበት ዘመን 5500 ዘመን ሙሉ ሰው የተራበበት ክረምት ነበርና ምን አለ? ክረምቱ አለፈ፣ ጽጌ አስተራዬ፣ አበባ ታየ። አበባይቱ ድንግል ማርያም ናት። ፍሬው ኢየሱስ ክርስቶስ ነው። አበባን ታውቋታላችሁ? እዚህ ሊቃውንቱ አበባ ይዘዋል። የያዘ ሰው ቢኖር አሳያችሁ ነበር። አበባ ዝንብም ይቀስማታል፣ ንብም ይቀስማታል። አዲያ እምቢ አትልም። ኧረ ዝንብ ወደዚያ ሂጂ ከብዙ ቦታ ውለሽ ነው የመጣሽ አትልም። ዝም ነው የምትለው። ንብም ስትመጣ ትቀበላለች፣ ዝንብም ስትመጣ ትቀበላለች። እመቤታችን ጻድቃንንም ትቀበላለች፣ እኛን ውሾችንም ትቀበላለች። ኦፍ እሴት መንሃ ኢታስቆርሪ ለአድኅኖቴ ስመሪ ይላታል አባ ጊዮርጊስ። ማንንም የማትጸየፊ ንጽሕት እግዚአብሔርን የሚመስል መልክ ያለሽ የእመቤታችን መልኳ የአምላክን መልክ ይመስላል የተባለ አንዱ ቸርነቷ ነው። ርኅርኅት መሆኗ በፍጹም ቸርነት እግዚአብሔርን ትመስለዋለች። ምክንያቱም ልጇ በወንጌል ምን ብሏል? ለሰው ሁሉ የምትራሩ ሁኑ ከመ ትኩኑ ውሉዶ ለአቡክሙ ዘበሰማያት፣ ለሰማይ አባታችሁ ልጆቹ ተሆኑ ዘንድ ለሰው ሁሉ የምትራሩ ሁኑ ብሏል። ሰው እግዚአብሔርን የሚመስለው አንዱ በምሕረት ነው። እመቤታችን ርኅርኅት ንጽሕት ቅድስት በመሆኗ የእመቤታችን መልኳ የአምላክን መልክ ይመስላል። አበባ በምድር ላይ ታየ። አበባይቱ እመቤታችን ቅድስት ድንግል ማርያም ናት። ተመልከቱ። ከዚያሳ ጊዜ ገሚድ በጽሐ አበባ ብቻ አይደለም አለ፣ እሸቱም ደረሰ። ፍሬውን ቆርጠን የምንበላበት ደረሰ። ፍሬያችን መድኃኔ ዓለም ነው። ረሃባችን የከላልን ጽማችን የቆረጠልን እርሱ ነው። በትሪቱ ከእሴይ ስር የወጣችው አማናዊት ብትር እናታችን በትረ ሃይማኖት ዘይትጸንን ምስማኮሙ ለቅዱሳን ብንወድቅ የምትደግፈን እንድንቆም የምንመረኮዛት የምልጃ ምርኩዛችን ከእግዚአብሔር መርታ ያደረሰችን ሔዋን ወደ ዲያብሎስ ስትመራን ይቺ ደግሞ ወደ እግዚአብሔር መርታ ያደረሰችን ዓይናችን ናት እመቤታችን። ቅዱስ ኤፍሬም እንደተናገረ የቀኝ ዓይናችን ለዚህ ዓለም ሁለት ዓይን ወጥተውለታል። አንዲቱ የግራ አንዲቱ የቀኝ። የግራ ዓይናችን ሔዋን ናት፣ የቀኝ ዓይናችን ማርያም ናት ይላል ቅዱስ ኤፍሬም። በግራ ዓይናችን ሲኦልን አየን፣ በቀኝ ዓይናችን እግዚአብሔርን አየን። እግዚአብሔር የተሳለባት እግዚአብሔርን ያየንባት አካላዊ ቃል የዕለት ጽንስ ሆኖ የተቀረጸባት ከእሷ ሥጋን ነስቶ ዓለምን የዋጀባት የድነት ልባም ዕቃ ማለት እናታችን ድንግል ማርያም ናት። መፍሪት ለንተ ይትበላ። ስለዚህ እመቤታችን ዘመነ ጽጋብ ናት፣ ዘመነ መከር ናት። አሁን ዛሬ ህዳር አይደለ? ታይሳስ አይደለ? በታይሳስ አዝመራ ይሸከፋል፣ እሸቱ ይበላል። እመቤታችን ለረሃባችን እሸት ያፈራችልን እሷ ዘመን ብቻ አይደለችም ያፈራችው፣ እሷ ዘመኒቱም እሷ። በእሷ ዘመን ፍሬ ተገኘ ያፈራችልን እመቤታችን። ለእሷም ክብር ምስጋና ይግባል እንደሚገባ በእውነቱ ማለት ነው። ሰው አንድ ሊቅ ያለውን ልንገራችሁ። ዲያብሎስ እመቤታችን የሚጠላት አንደኛ በትዕቢቱ፣ ሁለተኛ በቅናቱ፣ ሶስተኛ በምቀኝነቱ ነው ይላል። ይገርመኛል። እኔ በትዕቢቱ እንዴት እኔ ያሳትኳት የሔዋን ልጅ ይህንን ጉር ትሰራኛለች? እንዴት አምላክን ትወልዳለች እኔ የናቅኳት ብሎ በዚህ ይበሳጫል። ቅናቱ ደግሞ እሱ የሌለውን ትሕትና እመቤታችን ይዛ ተገኝታለች። እሱ አምላክ እሆናለሁ ሲል እሷ ደግሞ የአምላክ እናት ትሆኛለች ሲሏት ኧረ እኔ አይገባኝም እንዴት አርጌ አለች። ተመልከቱ። ነያመቱ ለእግዚአብሔር ኋላም ቢሆን የእግዚአብሔር ባሪያው ገረዱ ነኝ እናቱ ላይ ለማለት እንኳን ያልደፈረች ፍጹም ትሕት ናት እሷ ፍጹም። ስለዚህ እሱ የሌለውን ትሕትና ይዛ ቢያት ቀና። ስለሚቀናሳ የቀና ሰው ቀንቶ አይቀርም። እስመ ቅናት ትበልዖሙ ለልበ ብዙኃን በመዓት። ቅናት ውስጥን የሚያቃጥል እሳት ስለሆነ ቀንቶባት አይቀርም፣ ይመቀኛታል። እንዳትመሰገን ምስጋናዋን ያሰናክላል። ከእግዚአብሔር በታች ለፍጥረት የሚገባትን ማርያም እንድትመለክ የተሰራ ስርዓት የለም። ነገር ግን እንደሚገባ እግዚአብሔር ያከበራትን ምስጋና እንዳትመሰገን ይከለክላል። ሰውን ወደ እግዚአብሔር የምታደርስ ገመድ እንደሆነች ስለሚያውቅ ማለት ነው። ስለዚህ ዘመነ ጽጋብ
ዘመነ ማይረር ኢሳይያስ የዘራውን ዘር የሸከፍንባት የትንቢት አዝመራ እመቤታችን ናት። ዳዊት የዘራውን ትንቢት የሸከፍነው በሷ ነው። ሙሴ የዘራውን የትንቢት አዝመራ አካል ነስቶ ግዘፍ ነስቶ የሕይወት ፍሬ ሆኖ የተመገብንባት አዝመራችን መሶበ ወርቃችን እናታችን ቅድስት ድንግል ማርያም ስለሆነች የድንግል ማርያም ቀን በጎ ቀን ይባላል። እስቲ በጎ ቀን በሉ። እኔ እውነቴን ነው። እግዚአብሔር ዓለምን ያዳነባቸው ብዙ ዕለታት አሉ። ከነዚህ ቀኖች የመጀመሪያይቱ የእመቤታችን ቀን ናት። የእመቤታችን በዓል የምትቀበርበት ቀን ነው። ለምን ስንለው ደግሞ እንተ በላይ ሊሃ ተመራወ ቃል አለ። ማርያምን የምናከብራት ለምንድን ነው? የእሷን በዓል በጎ ዘመን ለምን አልከው ብለን ቅዱስ ያሬድን ብንጠይቀው ምን ይላል? እንተ በላይ ሊሃ ተመራወ ቃል፣ በእሷ አካላዊ ቃል ሙሽራ ሆኗልና። ሙሽራ ሆኗል ማለት ነው። ባለጸጋ ድሃን እንደሚያጭ፣ ድሃው በባለጸጋው ሙሽራ የድሆች ልጅ በባሏ ሀብት እንደምትከብር ሁሉ አዝማደ መራዊና አዝማደ መራት የሙሽራ ወገንና የሙሽሪት ወገን እንደሚዋሃዱ ሁሉ በእመቤታችን ባይድ መለኮት ባይድ ስጋን ተዋህዷል። ክቡር መለኮት ህሱር ስጋን ተዋህዶ ስጋን አክብሮታል። የእኛ ስጋ በመልዕልተ ኪሩቤል እንዲቀመጥ ሆኗል። ማዕርገ መላእክት እንደ ጫማ ተጫምቷል። አጋንንትን በኃይለ ሥልጣኑ ረግጦበታል። ለከ ኃይል ለከ ጽን ብሎ እንዲመሰገን በቅቷል። በልዕልናው ስጋውን አክብሮበታል። ስለዚህ ሙሽራ በእሷ አካላዊ ቃል ከእሷ ስጋ ነስቶ ሙሽራ የሆነባት የሰርግ ቤታችን እመቤታችን ቅድስት ድንግል ማርያም ናት። የሃይማኖት የሰርግ ቤት ማለት ማርያም ናት። ከዚያች የሰርግ ቤት የማይሰበሰብ ማን ነው? የሙሽራው ጠላት ነዋ። የሙሽራው ጠላት ወደ ሰርጊቱ ቤት አይመጣም። ሰው ወደ ሰርጉ ቤት ሲሄድ ሙሽሮቹን እንደሚያገኝ ሁሉ ወደ እመቤታችን የመጣ መለኮት ከስጋ ጋር ተዋህዶ ያገኘዋል። እንቲያው ለቃል ኮነ ለስጋ ወንቲያው ለስጋ ኮነ ለቃል እንዳለ ሙሽሪትና ሙሽራው ተዋህደው በጫጉላ እንደሚገኙ መለኮትና ስጋ ተዋህደው አንድ አካል አንድ ባሕሪ ሁነው የሚገኙ በማርያም ማኅፀን ነው። የሙሽሪት ዘመዶችና የሙሽራው ዘመዶች አንድ ሁነው ደስታ የሚያደርጉት በሰርጊቱ ቤት እንደሆነ የአካላዊ ቃል ዘመዶች መላእክት፣ የሥጋ ዘመዶች ሰዎች፣ ሰውና መላእክት ተዛምደው ደስታቸውን የፈጸሙባት የሰርጊቱ ቤት እናታችን ቅድስት ድንግል ወላዲተ አምላክ ናት። እሷ የሰርጊቱ ቤት ናት። እሷ የድግሱም መገኛ ናት። እግዚአብሔር ለሰው ልጆች ያዘጋጀው የሕይወት እንጀራ ምንጭ ናት። የሕይወት ውሃም ነቅ ናት። እሷ ለመጠጣችን ምንጭ ናት። ለምግባችን መሶበ ወርቅ ናት እመቤታችን። ለመጠጣችን ደግሞ ማሰሮ፣ ለድህነታችን ሙዳየ ፈውስ ናት። ለፀሐያችን ደግሞ ምስራቅ ናት እመቤታችን። ለፍሬያችን ገራይት ንጽሕት ናት። ንጽሕት እርሻ ናት ያፈራችልን ማለት ነው። ደግ ዘመን ናት እመቤታችን። ዘላለም ሕይወት ከእሷ የተወለደልን ትንሣያችን የተወለደባት የትንሣያችን እናት፣ የሕይወታችን እናት፣ የአምላካችን እናት፣ የሃይማኖታችን ሰሌዳ፣ መጽሔተ ሃይማኖታችን፣ አብን በአብነቱ ወልድን በወልድነቱ መንፈስ ቅዱስን በመንፈስ ቅዱስነቱ አካል ከህልውና አዋህደን ለይተን የተማርንባት የሃይማኖታችን ትምህርት ቤት ድንግል ማርያም ስለሆነች በዕፀ ሰናይ የድንግል ማርያም በዓል በጎ ዘመን ነው። እስቲ በጎ ዘመን ነው በሉ። ምን አላችሁኝ? በጎ ዘመን ነው በእውነቱ ማለት ነው የእሷ በዓል። እንዲያውም ቅዱስ ኤራቅሊስ ኤጲስቆጶስ ዘሀገረ ቁስጥንጥንያ ጵሮቅለስ ይለዋል፣ አብረቅሲስም ይለዋል። ምን ይላል መሰላችሁ? አሃዌ ይላል። ተመልከቱ። ዛት ዮም ዛቲ ዕለት ይላል። እንተ መርሃ መድኃኒት ትከውነን ለለተ ጋባይነ አሃዌ ይላል። ተመልከቱ። ዮም ዛቲ ዕለት እንተ ድንግል በዓል መርሃ መድኃኒት ትከውነን ለለተ ጋባይነ ይላል ኤራቅሊስ ሲናገር። ወንድሞች እህቶች፣ እዚህ የተሰበሰባችሁ ሁሉ ዛሬ የምናከብራት የድንግል ማርያም በዓል የሁላችንም የድነት መሪያችን ናት ይላል። እስኪ የድነት መሪያችን በሉ። ይሄ በዓል ነው ለስቅለት ያደረሰን። ይሄ በዓል ነው ለትንሣኤ ያደረሰን። ይሄ በዓል ነው ለዕርገት በዓል ያደረሰን። ይሄ በዓል ነው ለጰራቅሊጦስ በዓል ያደረሰን። ይሄ በዓል ነው ለመጨረሻው ሰዓት ለምሳ ደብረ ጽዮን የሚያደርሰን።
ለመጨረሻይቱ ድግስ ለምጽአቷ የሚያደርሰን ከዚህ በዓል የተነሳ ነው። የድንግል ማርያም በዓላት ወደ ታላላቆቹ በዓላት የሚመሩ ናቸው። ስለዚህ ማርያም ብል መርህ ለመንግሥተ ሰማያት። ማርያም ማለት መንግሥተ ሰማያት መርታ የምታገባ ናት። መንግሥተ ሰማያት ክርስቶስ ከክርስቶስ የምታገባ ናት ማለት ነው። ወደ ክርስቶስ የምታደርስ ናት። ለክርስቶስ በዓል የደረስንባቸው በዓላት የእመቤታችን በዓላት ናቸው። ስለዚህ ኢሳይያስኒ ይቤላ ቅንእቲ ሐቁኪ፣ ኢሳይያስ ጽዮን ጽዮን ኢየሩሳሌም ተነሺ ወገብሽን ታጠቂ በጽድቅ ዝናር ታጠቂ። ይሄ ነው። ተመልከቱ። ምንድን ነው ይሄ? ጎኖቿ በሐመልማለ ወርቅ የተሸለሙ ያጌጡ ወገበ ልቡናዋ ማለት ነው። ተመልከቱ። ወገበ ልቡናዋ በወርቅ ያገዱ ከነፈ ርግብ በብሩር ዘግቡር ወገበ ውሃቲያኒ በሐመልማለ ወርቅ። ኢሳይያስ ትንቢተ ኢሳይያስ ምዕራፍ 60 ላይ ያለውን ነው ቅዱስ ያሬድ አምጥቶ የዘመረው። ጽዮን ጽዮን አብሪ አብሪ ጽዮን ጽዮን አብሪ ደስ ይበልሽ ጽዮን ማርያም ማለት ነው። ቅኒቲ ሐቁኪ እናትሽ ሔዋን የፈታችውን የጽድቅ ዝናር ንጽሕናን ታጠቂው አንቺ። ለአንቺ ያምርብሻል። አንቺ ቅድስናን አጊጭበት። ንጽሐ ሕሊና፣ ንጽሐ ሥጋ፣ ንጽሐ ነፍስ በአንቺ ላይ ይገኛሉ። ወልበሲ ትርሲተ መንግሥትኪ አንቺ የመንግሥትሽን ልብስ ዘውድ ተቀዳጅ። በአጋንንት ላይ ሰልጥኝባቸው። ከእግዚአብሔር በታች ንግሥት አድርጎ እግዚአብሔር አክብሯታል። ወትቀውም ንግሥት በየማንከ ንግሥቲቱ በቀኝ ትቆማለች ያለው ይህንን ነው። ቅዱስ ዳዊት ይህንን በአሕዛብ ነገሥታት ልማድ ሳይሆን በእስራኤል ነገሥታት ልማድ ነው የተናገረው። የእስራኤል ነገሥታት የአሕዛብ ነገሥታት የሚያነግሱ ሚስታቸውን ነው። የእስራኤል ነገሥታት ግን የሚያነግሱ እናታቸውን ነው። ይገርማቸዋል። አሁን የዛሬ ሴት ብትሆኑ እሺ አትሉም ነበረ። እኔ ተቀምጬ እናትክን የምታነግስ ትሉ ነበረ። እና የእስራኤል ነገሥታት የሚያነግሱ እናታቸውን ነው። ስለዚህ ለምን ይመስላችኋል? ሰሎሞን ያነገሰ እናቱን ነው። ለምን? ሰሎሞን ማለት ሰላማዊ ነው። የሰላም አለቃ ክርስቶስ ነው። ሰሎሞን እናቱን፣ የእስራኤል ነገሥታት ተለይተው እናታቸውን የሚያነግሱት ድንግል ማርያም እነሱ የክርስቶስ አምሳል መርገፍ ስለሆኑ የእነሱ እናት ደግሞ የእመቤታችን ምሳሌዎች ስለሆኑ ነው። እመቤታችን ንግሥት ናት። የምን ንግሥት ናት? የርኅራኄ የምልጃ ንግሥት ናት። የጸሎት መርከብ ናት። ልጇ የጸሎት ወደብ ነው። እሷ መርከብ ናት። ጸሎት ሁሉ በእሷ ያደርጋል። አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ዘያርግ ሉዓሌ። ያለ እመቤታችን የሚያርግ ጸሎት የለም። ለምን ይመስላችኋል? እግዚአብሔር ዓለምን ያየው በማርያም በኩል ነው። እግዚአብሔር ወልድ ዓለምን አይቶ የመጣ በሷ ነው። ፈቂዶ ይፈውስ ትዝምደሰብ ተገምረ በማኅፀነ ድንግል ተሃቢዮ ለኩሉ ኃይል ለበሰማያት ማኅደር። ዓለምን ላድን ብሎ በእመቤታችን ማኅፀን ተወሰነ። እሱ ዓለምን ሊያድን ሲመጣ በእናቱ እንደመጣ ሊድኑ የሚወዱ ሁሉ በእናቱ ሲሄዱ እሱን ያገኙታል። እርሱ ደግሞ አንቀጽ ለአባቡ ፍኖት ለአባቡ አንቀጽ ዘመንገለ ወላዲሁ ነውና በሱ ወልድነት የአባቱን ጌትነት የነገረን እውነተኛው የሃይማኖት በራችን የመጨረሻ መግቢያችን ደግሞ እሱ ነው። እሷ ወደ እሱ የምታደርሰናት። ስለዚህ ምን አለ? ጽዮን ጽዮን አንቺ ንገሽ አላት። እመቤታችን ንግሥት ስለሆነች ነው። ነቢያት እግዚአብሔርን ለምልጃ ቢጠይቁት ትንቢት ተናግረናል ብለው ነው። መላእክት እግዚአብሔርን ለምልጃ ቢጠይቁት አመስግነናል ብለው ነው። ሐዋርያት እግዚአብሔርን ቢጠይቁት ሰብከናል ብለው ነው። ሊቃውንት ቢጠይቁት ተርጉመናል ብለው ነው። ሊቃነ ጳጳሳት ክህነትን ሰጥተን ቤተ ክርስቲያንን ስርዓት አስከብረን መጻሕፍትን ተርጉመን ሰብከን አገልግለናል ብለው ለምነው ከሌላው በተለየ ምልጃን ስሬትን ይሰጣሉ፣ ያሰጣሉ። ሰማዕታት ደማችንን አፍሰናል ብለው ከእግዚአብሔር ምሕረት ያሰጣሉ። ደናግል መነኮሳት የዚህን ዓለም ፍትወት ንቀን አንተን ተከትለናል ሕዝብ ማርልን ብለው ያማልዳሉ። ከዚህ ሁሉ በተለየ ግን ድንግል ማርያም ወልጅሃለሁ ብላ ስትቆም የእሷ ምልጃ ከሌላው ይለያል። ወልጅሃለሁ፣ አቅፌሃለሁ፣ ከንፈሮቼ ስመዋሃል፣ ጀርባዬ አዝሎሃል፣ ዓይኖቼ እንባን በፊትህ ላይ አፍሰዋል፣ እግሮቼ አንተን አዝለው ተንከራተዋል፣ ጆሮዎቼ አንተን በመውለድ ምክንያት ስድብን ሰምተዋል፣ ማርልኝ ብትለው እጅ መንሻ ሆና የምትቀርብ በልጇ ፊት የምትቀርብ ንጽሕት ርግብ ናት። በእውነት በብሉይ ኪዳን በኦሪት ዘሌዋውያን ደሃው ርግብ ያስገባ የሚል መጽሐፍ አለ። ኦሪት ዘሌዋውያን ምዕራፍ 5-6 አነቡ። ያለው ሰው የበግ መስዋዕት ይዞ ይመጣል።
ድሃ ግን ርግብ ያምጣ። በሉ በሞቴ ድሃ ርግብ ያምጣ በሉ። ድሃ ምን ይዞ ይምጣ? ድሃ ምን ይዞ ይምጣ? ርግብ በሉ። ታዲያ እኛ ሁላችን የጸሎት ድሃ አይደለንም? የንጽህና ድሃ አይደለንም? የትጋት ድሃ አይደለንም? ሁላችንም እኮ የቅድስና ድሆች ነን። ድሃው ርግብ ያምጣ። ርግብ ይሏችኋል፣ ማርያም ናት። ድሃ የሆነ ሰው በእናቴ ምልጃ ይጠይቀኝ ማለት እኮ ነው። ርግብ እሷ ናት። በእናቷ ተመልኮ በይንታ ይዳዊ ያለ ገሰሳከ አንተን ስለታቀፉ ክንዶቿ ወበይንተ ከናፍሪ ያለ ሳማከ አንተን ስለሳሙ ከንፈሮቿ። ተመልከቱ፣ አንተን ስላዘለ ጀርባዋ ስንለው ያበድሮን እግዚአብሔር ላናቀጸ ጽዮንን ኩሉ ታዕይን ይሁለ ያዕቆብ። እግዚአብሔር ከጽዮን ከኢየሩሳሌም ሴቶች ይልቅ የማርያምን በሮች ይወዳል ማለት የእሷን ሕዋሳት ሲጠሩበት እግዚአብሔር ይምራል ማለት ነው። ድሃው ርግብ ያምጣ። ድሃ ነኝ ያለ ሁሉ እመቤታችን ይዞ ይቅረብ። ኒንቲያየ ሰናይት ርግቤ ብሏታል። እሱም ራሱ አንቺ ከሌላው በተለየ እናቴ ርግቤ፣ አንቺ ከሌላው በተለየ ልታማልጅ ይገባል። በሉቃስ ወንጌል ምዕራፍ 1 ላይ እስመ ረከብኪ ሞገሰ በኀበ እግዚአብሔር፣ በእግዚአብሔር ዘንድ የሰለጠነ ስም ተሰጥቷታል እሷ። ስለዚህ ለዚህ ነው ቅዱስ ኤፍሬም ለኪ ይደሉ ዘምኩሎም። ተመልከቱ ቅዱሳን ትስአል ይለነ ኦ ምልዕተ ጸጋ ምልዕተ ጸጋ ምልዕተ ክብር ሆይ ከሁሉም ሰው በተለየ አንቺ ትለምኝልን ዘንድ ይገባል። አንቲ ታቢም ሊቃነ ጳጳሳት ሊቃነ ጳጳሳት ይለምኑልህ እንጂ ትይኝ እንደሆነ መለመኑን ይለምኑልኛል፣ ግን ከሊቃነ ጳጳሳት አንቺ ትበልጫለሽ። ወፈድፋደ ትከብሪ ነቢያት ያማልዱ እንጂ ትይኝ እንደሆነ አዎ ማማለዱን ያማልዱኛል፣ ግን አንቺ ከነቢያት ትበልጫለሽ ይላል። ተመልከቱ። ብኪ ግርማ ላይ ዛቢም ግርማ ሱራፌል ወኪሩቤል፣ ከሱራፌል ከኪሩቤል ግርማ የሚበልጥ ግርማ አለሽ። የመፈራት ግርማ፣ የመወደድ ግርማ፣ የባለሟልነት ግርማ አለሽ ከኪሩቤል ከሱራፌል። እነዚያ አንተን ማየት አይቻለንም ብለው በሁለት ክንፋቸው ፊታቸውን ሸፍነው ከአንተ ፊት መቆም አንችልም ብለው በሁለት ክንፋቸው እግራቸውን ሸፍነው የትም ብንሄድ አንተን አንመረምርም ብለው ሁለት ክንፋቸውን ዘርግተው ሲያመሰግኑ፣ እሷ ግን በማኅፀኗ ተሸክማ እመቤቴን እያጠባች ያሳደገች። እኔ እመቤቴን ሰው ኩራቱ ይደንቀኛል። አምላክን ያሳደገች እኔን ብታሳድገኝ ምንድን ነው ብርቅና ድንቁ? እኔ ለእኔ እናት ብትሆነኝ ምንድን ነው የምትበዛብኝ? አንስባታለሁ እንጂ እኔ ልጅ ለመሆን አንሳለሁ እንጂ ማርያም ለእኔ እናት ለመሆን አትበዛብኝም። እኛ እናንሳታለን እንጂ አምላክ እናት ሲሆናት ልጅ ሲሆናት ያላፈረባትን ሰው የማርያም ልጅ አልሆንም ይላል። በጣም ነው የሚያስደንቀው እኮ የሰው ትቢቱ። በእውነቱ ቀድሞ የሚያጠፋን ትቢት ነው። አባ ጊዮርጊስስ እንደው የሚላት ድንግል ማርያም እንደ ቸርነትሽ እናቴ ነሽ፣ እንደ ንግሥትነትሽ እመቤቴ ነሽ። እኔ እውነቴን ነው። እመቤታችን እናት የምትሆነን በደግነቷ እንደው እንጂ በሕግ ቢሆን አትገባንም። ለምን አንዳንዱ ሰው እኮ እናንተ የሀብታም ልጅ ሆኖ የድሃ ልጅ ሲባል ያፍራል እኮ። የአምላክ እናት ተብላ ሲያበቃ የገብረ ኪዳን እናት ሲላት አታፍርብኝም። ይሄ ደግነቷ እኮ ነው። እመቤታችን የፈጠረልን እግዚአብሔር የተመሰገነ ይሁን። ስለዚህ እናታችን ቅድስት ድንግል ማርያም ከሌላው በተለየ ንግሥት የምንላት ለዚህ ነው። ንጽሕናን የለበሰች ነው። ከሌላው ንጽሕና የተለየ እሷ ስላላት ነው። ስለዚህ መጨረሻ ላይ ተመልከቱ፣ ተወልደ እምኔሃ ከእሷ ተወለደ ወይ ቤላ ኒ ርግቤ። ተመልከቱ፣ ርግቤ ወይ ወደ እኔ ነይ ይላታል። ርግብ ዓይኗ የጠራ ነው። ጤፍም ሳይቀር ታያለች። እመቤታችን የሰው ትንሽ ችግር እንኳን ቢሆን ትረዳለች። ስለዚህ እሷን የእሷ በዓል ትልቅ በዓል ነውና የእሷን በዓል ለማክበር ስለሰበሰበን ፈጣሪያችን የተመሰገነ ይሁን። በተለየ ሁኔታ የእመቤታችን ብዙ በዓላት አሏት። የዛሬው ቀን ለምንድን ነው በጎ ዘመን በጎ ቀን የተባለ የሚለውን ተናግሬ እጨርሳለሁ። ብፁዓን አባቶቻችን ቡራኬ ባርከው ያጠመንኩትን ሁሉ አደላለው ይጨርሱልናል። ምንድን ነው ዛሬ በጎ ዘመን ያሰኘው ስትሉ፣ እመቤታችን እንደምታውቋት ከደጋግ ሰዎች ከሐናና ከኢያቄም ተወልዳለች። ከተወለደች በኋላ 3 ዓመት ከጭቃ እንደሚገኝ ወርቅ፣ ከሾህ እንደሚገኝ ጽጌረዳ ጌታችን መድኃኒታችን ኢየሱስ ክርስቶስ በንጽሕና ፈጥሯታል። ወርቅ ከጭቃ ሲገኝ ጭቃው አይከተለውም፣ የጭቃ ጠባይ የለውም። ድንግል ማርያም ከሐና ከኢያቄም ተገኝታ የዘመዶቿ መርገም የለባትም፣ በንጽሕና ፈጠራት።
ወርቅ አድርጎ ከመምጽቡር ጽሩየ ገብራ እንደ ወርቅ አንጽቶ አጥርቶ ፈጠራት፣ አንጽቶ አስገኛት። እሷ በእውነቱ ከአንበሳ ከሞተው አንበሳ የሚገርም እኮ ነው። ሶምሶን አንድ ቀን ወደ ጫካው ቢገባ አንበሳ አገኘ፣ በውጥ ያለና በጡጫ ብሎ ገደለው። ኋላ በሌላ ቀን ዙሮ ሲመጣ ቢያይ ከሞተው አንበሳ ማር አግኝቶ ያና ማር ቀመሰና ለዘመዶቹ አበላቸው። የሞተ አንበሳ የተባለ አዳም ነው። ማር የተባለች ድንግል ማርያም ናት። ጸቃው እንተ ትውህዝ ተመልከቱ፣ ማፍ አንበሳ ምውት ከሞተ አንበሳ የተገኘች የማር ወለላ። አንበሳው አዳም፣ አንበሳ መባሉ የፍጥረታት ሁሉ ንጉሥ ነው። የሰው ልጆች ሁሉ አባት ነው። ግን ሞቷል፣ መርገም አለበት፣ ተረግሟል በኃጢአቱ። ከዚያ የተገኘችው የተቀዳችው የማር ወለላ ከሞተው አንበሳ የተቀዳችው የማር ወለላ የአዳም መርገም ሳያርፍባት ንጽሕት ሁና የፈለቀችው ወይን ናት በእውነቱ ማለት ነው። ያቺ ምስራቅ ጨለማ ያልቀረባት ምስራቅ ዛሬ ግንቦት አንድ ቀን ተወለደችና በእናት አባቷ ቤት 3 ዓመት ኖረች። እናት አባቷን እያስደሰተች ኖረች በእውነቱ ማለት ነው። ኋላ 3 ዓመት ሲወላት ይቺ ብላቴና ሰው ሳትለምድ አንደበቷ ጣዕመ ምግብ ሳይለምድ ወደ ቤተ መቅደስ እንውሰዳት፣ ስለት ናት እንውሰዳት ብለው ሐናና ኢያቄም አስበውም አልቀሩ። ወደ መቅደስ አመጧት። ያመጧት የስለት ልጅ ስለሆነች ብቻ አይደለም፣ ሌላ ትርጉም ስላለው ነው። ወደ መቅደስ አመጧትና በሉ እንግዲህ ይችን ልጅ ተቀበሉን ተባለ። እግዚአብሔር እኮ ዘያስቲ ተወካፊ እኮ ነው። የ3 ዓመት ልጅ አፏ ያልፈታች ልጅ አመጣው እንኩ ተቀበሉን ተባለ። ምን ልናደርጋት ነው? ይችን ልጅ ምን ልናበላት ነው? እንዴት ልናደርጋት ነው ተብሎ ሰው ሁሉ ተንጓለለ ከቤተ ክርስቲያን ውስጥ ያለው። ይሄንን ሲሏት ምን እናበላታለን ሲባል መልአኩ ከች አለ። መልአኩ ፋኑኤል ከች አለና ደረሰ። ከዚያ ተመልከቱ፣ ሁሉም ሰው ሊቀ ካህናቱ ዘካርያስ አሁን እዚህ መካከል አንተ ሰው ቅዱስ ነህ የሚል ድምፅ ቢሰማውን እያንዳንዳችን እኔን ነው ሳንል አንቀርም አይደለ? እንል እኮ ይሆናል እኮ መችስ አናፍርም እንጂ እኔን ነው መቼ የሚሆን እኮ ዛሬ ስላስቀደስኩ ጸሎቴንም ጨርሻለሁና እኔን ነው። ትናንትናም በሰዓት ነው የቀመስኩኝ ነው የምንለው እኮ። ኋላ መልአኩ ሲመጣ ህብስት ሰማያዊ በቀኝ እጁ ጽዋ ሰማያዊ በግራ እጁ ይዟል። ይዞ ሲመጣ ዘካርያስ ካህኑ ዘካርያስ ለአንተ ነው መሰል የመጣ ቅረብ አሉት። አይ ፈጣሪ በሰው መሃል ክብሬን ትገልጥልኝ፣ ተመስገን እያለ ቀረብ አለ። ደግ ደጓንማ ለእኔ ነው የምንል፣ ክፉዋን ግን የሰራዋት አንልም። ከዛ በኋላ ለእኔ ነው ይላል። አንዳንዱ ሰው ሌባ ቢባል እዚህ ውስጥ ማንን ነው ይላል አይደለም? ይህንን ቤተ ክርስቲያን የሰራችሁ ጥሩ ምዕመናን ሲባል እኛ እኮ ነን ይላል። እኛ 50 ሺህ ብር ሰጥተናል። ደግ ደጉን ይቆጥራል፣ ክፉውን ግን አይቆጥርም። ለክፉ ኃላፊነት አንወስድም። ደግ ደጓን እንሻማባታለን፣ ግን ክፉ ነኝ ማለት ነው የሚያጸድቀው። ከዚያ በኋላ ተመልከቱ፣ እኔ ነኝ ብሎ ዘካርያስ ቀረብ ሲል መልአኩ ወደ ላይ ወጣበት። ሌሎቹ ካህናት ሲቀረቡ አልሆነም። ሐናና ኢያቄም ቀረቡ አልሆነም። አምላከ እስራኤል የሚያደርገውን የሚያውቅ የለም። እስቲ ይህችን ብላቴና ትተሻት ፈቅ ባልትታት ፈቅ ስትል ግራ ክንፉን አንጥፎ ቀኝ ክንፉን አጎናጽፎ መገባትና አረገ። ከዚያ በኋላ አዲያ አንዳንዱ ሞኝ እንዲህ ይላል። አሁን ለማርያም መና ሰማይ ወረደላት የሚል መጽሐፍ ቅዱስ ላይ አለ ይላል። ይችል ሰማይ ወረደ የሚል አለ። አንተ ሰማይ ጽዋ ወረደላት ለሷ ብለህ ትቸግረ ድንግል ተመልከቱ። አኮ ህብስተ ሰማያዊ ዘተሴሰይኪ አይ ምድራዊ ህብስት አልበላሽም ማለትን ማለት መሰለ። የሰማይ ህብስት ወረደላት የተባለ እኮ አካላዊ ቃል ነው እኮ። ድንግል አኮ ህብስተ ምድራዊ ዘተሴሰይኪ ምድራዊ ምግብን አልበላሽም ማለት ምን ማለት ነው? አንቺ የወለድሽው ሩቅ ብእሲ አይደለም ማለት ነው። ፍጡር አይደለም፣ የህይወት እንጀራ ነው ማለት ነው። የወለድሽው የበላሽው የተባለው የወለድሽው ተብሎ ነው የተተረጎመው፣ ህይወቷ እሱ ስለሆነ ማለት ነው። ድንግል አኮ ስትየ ምድራዊ ዘሰተይኪ አንድ ወገን ይላሉ ሊቃውንቱ። ሁለቱን ህብስትና ጽዋን አንድ ላይ ያደርጉና አንድ ወገን
የበላሽው ምድራዊ መብልን አይደለም፣ የጠጣሽው ምድራዊ መጠጥን አይደለም። አንድ ወገን በአንድ ተርጉሞ ማለት ነው። አንድ ወገን አድርግና የወለድሽው ክርስቶስ ሩቅ ብእሲ አይደለም፣ የሕይወት እንጀራ ነው እንጂ ራሱ እንደተናገረ አኮ በህብስት ክመ ዘይሃዩ ሰብ፣ ሰው በእንጀራ ብቻ አይድንም፣ አላ በኩሉ ቃል ዘይወፅእ እምአፉሁ ለእግዚአብሔር፣ ከእግዚአብሔር ቃል ከእግዚአብሔር አፍ በሚወጣ ቃል እንጂ ማለት ሰው በእንጀራ አይድንም ማለት ሰው በፍጥረት ደም አይድንም ማለት ነው። በሩቅ ብእሲ ደም አይድንም፣ በሩቅ ብእሲ ሥጋ አይድንም ማለት ነው። አላ በኩሉ ቃል ዘይወፅእ እምአፉሁ ለእግዚአብሔር፣ ከእግዚአብሔር አብ አካል ዘማካል ባሕርይ ዘእምባሕርይ ተወልዶ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሥጋውን የባሕርይ አምላክ አድርጎ አንድ ባሕርይ አንድ አካል ሆኖ በተገለጠ በስግው ቃል ክርስቶስ ሥጋና ደም ነው እንጂ በፍጡር ደም አይድንም ማለት ነው። ስለዚህ ህብስት ወረደላት የተባለ እኮ ልጇ እኮ ነው። ጽዋ የተባለ እኮ ልጇ ነው። አዲያ ለዓለሙ የሕይወት እንጀራ የሰጠች መና ከሰማይ ቢወርድላት ብርቅ ነው እንዴ? ለዓለሙ የሕይወት ጽዋ የተገኘባት ለእሷ ጽዋ ከሰማይ ቢወርድላት ብርቅ ነው? ለእነዚያ ግዙፋነ ክሳድ ልባቸው ለደነደነ ለእስራኤል እንኳን ወርዶላቸዋል፣ እንኳን ለእሷ። ስለዚህ ያንን ተመልከቱ። ይህንን ተመገበችና በሉ እንግዲህ ወንዴት ሐምን እናስቀምጣት ወደ መቅደስ ትግባ ተባለ። ወደ መቅደስ ወስደው ማምላክን የ3 ዓመት ልጅ ናት። ድንኩል 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 እያለች እንዲው እመቤቴን እግዚአብሔር አቅማችን ያውቃል አይገልጥልንም እንጂ እመቤታችን እንዲው ላሳይ ቢለኝ እኔ ሕፃኑን አሳየኝ ነበር ምለው። የ3 ዓመት ልጁና የአምላክ እናት ድንኩል ድንኩል ስትል ባያት ደስ ይለኝ ነበረ በእውነቱ ማለት ነው። ግን ትዕቢት እንዳይሆንብን ደግሞ አስቸጋሪ ነው ደግሞ እሷን አሳየኝ ማለት። ለነገሩ እሱስ ቸር ነው፣ አንተንም ማሳየን ብንለው አይቆጣም። ስለዚህ ተመልከቱ መቅደሱ በጣም እርከኑ ብዙ ነው። ይኸው እንደዚህ ከፍ ያለ ነው። የኦሪት መቅደሷ ከፍ ያለ ነው። ከመጀመሪያው እርከን ላይ አደረጓት። ከመጀመሪያው እርከን ላይ ቢያደርጓት ድንኩል 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 እያለች መቅደስ ሰተት ብላ ገባች። ሌላ በኋላ እናቷን ዘወር ብላ አላየቻትም። እንዲህ ዘወር ብላ ራሱ አላየቻትም። ሰተት ብላ ገባች። ቅዱስ አትናቴዎስ የመናንያን እናት ናትና ይላል። የመናንያን እናት ስለሆነች ዘወር ብላ አላየችም። ዓለምን ከመነኮሳችሁ በኋላ ዙራችሁ አትመኙት ለማለት ለመናንያን አብነት ለመሆን ገና በ3 ዓመቷ የመነነች መናኒት ድንግል ማርያም ናት እኮ የመነኮሳት እናት። ርግብ እንተ ትኄውጾሙ ለባሕታውያን፣ ባሕታውያንን የምታጽናናቸው ርግብ፣ ብቸኝነትን የለመደች ምናኔን የለመደችው እሷ ናት። እንዲያውም ቅዱስ ሳዊሮስ ዘስሙናይ ምኑ ላይ ተረጉማል መሰላችሁ? እስራኤል ከግብፅ ሲወጡ አይዟችሁ እያጠቃለልኩት ነው። እስራኤል ከግብፅ ሲወጡ የሙሴ እህት ስሟ ማን ነው? አቤት መንጋሙት። ዘር ነው የምቆጥሩ እንጂ የመጽሐፍ ቅዱስ ዘር ማትዙ። ማርያም በሉ። እንዲሁ እኮ ይገርማል እኮ እንዲሁ አታነቡም? ነውር እኮ ነው። እንዲሁ ዝም ብሎ የጎንደር ሰው ጀግና ነው የሚባል በምን መሰላችሁ? በመጽሐፍ እኮ ነው። አንዱ በሊቅነት እኮ ነው። የማታነቡ ለምንድን ነው መጽሐፍ ቅዱስ? ማርያም በሉ። የማን እህት ናት? ቃላት ሲወጡ ምን ይመስላችሁ? የሙሴን የእስራኤልን ደናግል ሰብስባ በከበሮ ተመራቸው ነበረ። ሁላችሁ ልብ ብላችሁ ስሙ። አሁን ይህን ሲተረጉም ሳዊሮስ ዘስሙናይ፣ ጎርጎሪዎስ ነባቤ መለኮት ሁለቱ ተርጉሞታል። ምን ይላሉ መሰላችሁ? ያቺ የሙሴ እህት የተባለች ድንግል ማርያም ናት ይላል ምሳሌነቷ። ያቺ የእስራኤልን ደናግል ተመልከቱ፣ የእስራኤልን ደናግል እየመራች በከበሮ እንደወሰደቻ ከበሮ የተባለ ድንግልና ነው ይለዋል። ለምን? ከበሮ የደረቀ ቆዳ ነው እንጂ ርጥብ አይደለም። ከበሮ ደርቆ አላየ ምን ማለት? የዚህ ዓለምን ርሳት በሙሉ የናቀ የዚህ ዓለምን ጉስቁልና የናቀ የተለየው ስጋ የለውም ከበሮ። የከበሮ ቆዳ ስጋ የለውም። ስጋዊ ነገርን መናቅ ነው ከበሮ መምታት ማለት። እዚህ አካባቢ ከበሮ የሚመቱትን አሉ። እዚህ ከበሮ መምታት ቀላል መስሏቸዋል። ከበሮ ለዚህ ትከሻ ላይ አድርገህ የምትዘፍን ሁሉ ብትተው ጥሩ ነው ነው እንግዲህ ይሄ እንደሚዘፍነው እና ያልኩ አትቆጡ። አይዘፈንበትም። እንደዚህ አድርጎ መሽከርከር ነውር ነው። ልብን ያሽከረክራል። ያቺ ማናት ነው ያልኳችሁ? ከበሮ ማናት? ድንግል ማርያም ናት። ድንግልና ማለት ነው ንጽህናን። ከበሮ ክርስቶስ እኮ ነው። ሰፊው መለኮቱን ነው የሚያሳይ፣ ጠባቡ ስጋ መሆኑን ነው የሚያሳይ እኮ። ይሄን እኮ የሚያሳይ እኮ ነው። ይሄ ቆዳው እኮ ስጋ መንፈሱን ነው የሚያመለክት። ይሄ ሰንበሩ የከበሮ እኮ ሲገረፍ የወጣበት ሰንበር ነው። እና ከበሮ ሲመታ እንዲህ እየተባለ የሚማታ ምን ማለት መስላችሁ? ከሐና ወደ ቀያፋ ሲያመላልሱ አደሩ ጌታዬ ማለት እኮ ነው።
ያንን እያስታወሱ እየተለቀሰ እየተነባ ቢቻል፣ ካልሆነም ደግሞ ደስታውን የሐሴት በሱ ማዳን እየተደሰቱ ነው የሚመታ። በሁለት ነው የተተረጎመ፣ አንዲቱ በእመቤታችን። ስለዚህ የሙሴ እህት በከበሮ የእስራኤልን ደናግል ትመራቸው ነበር ማለት ድንግል ማርያም ለደናግላን አብነት ትሆናቸው ነበረ። እየመራች ወደ ገዳም ትሆናቸዋለች። ስለዚህ ተመልከቱ፣ የመነኮሳት ትምክቶሙ አንቲ ለመነኮሳት ገዳማውያን የምትባለው በዚህ ምክንያት ነው። ምናኔን ባርካ የሰጠችን እሷ ስለሆነች ነው። ለምናኔያን አብነት ለመሆን ከቃሉ ጋር ናችሁን? ከቃሉ ጋር ናችሁ? ስለዚህ ይህንን ዳዊት ምን ብሎታል አለ ሳዊሮስ ሲተረጉም፣ ወይ ወስዱ ደናግለ ድሪያ። አየው መጀመሪያ እሷን ይወስዳል አለ። እናቱን በመቅደስ ብቻዋን አኖረና ኋላ ደግሞ ደናግላንን ኑ ወደ ገዳም ኑ መንኩሱ እያለ ደግሞ እነሱን ደናግለ ድህሪሃ ከእሷ በኋላ አስከተላቸው ደግሞ ማለት ነው። ሌሎችን ደግሞ በእሷ ንጽሕና እየጠራ በእናቱ ገመድነት እየሳበ ወደ እሷ አቀረባቸው ማለት ነው። በእሷ የሳበን እግዚአብሔር የተመሰገነ ይሁን። ከዚህ በኋላ ቤተ መቅደስ ከገባች በኋላ ይገርማችኋል። አሁን እናንተ ቤታችሁ እስከምትሄዱ ቸኩላችኋል አይደለም እንዴ? እመቤታችን 12 ዓመት መቅደስ ቁጭ 12 ዓመት ደግሞ ስትቀመጥ ይላል ቅዱስ ኤጲፋኒዎስ እና የቅዱስ ጴጥሮስ ደቀ መዝሙር አለ የእመቤታችን ሕይወት የጻፈ ሰው እና ምንድን ነው የሚለው? አንድ ቀን እንኳን ፊቷን ወደ ምዕራብ ዙራ ቁጭ ብላ አታውቅም ይላል። አንድ ቀን ፊቷን ወደ ምዕራብ ዙራ፣ ሁልጊዜ ወደ ምስራቅ ነበር መቅደሱ ስትኖር። ሌትም ቀንም ዙራ የምትቀመጠው ወደ ምስራቅ ነበር። ማንን? ፀሐይ ልጇን እያሰበች እግዚአብሔርን እያሰበች በተዘክሮተ እግዚአብሔርን ለማምለክ የመጨረሻ ምልክት የምትሆን ከድንግል ማርያም በላይ ማንም የለም። እግዚአብሔርን ለማምለክ፣ እግዚአብሔርን ለመስገድ፣ እግዚአብሔርን ለማክበር፣ ለእግዚአብሔር ለመገዛት፣ እግዚአብሔርን ለማመን፣ እግዚአብሔርን ለማሰብ ልብን ነፍስና ስጋን አስተባብሮ ጨልጦ ገርኝቶ ፍጹም ለእግዚአብሔር ለመስጠት እመቤታችንን የሚያክል ሰው የለም። 12 ዓመት እንዲያውም ይገርማችኋል። እመቤታችን በስጋዋ ብቻ አይደለም እኔ የሚደንቀኝ 12 ዓመት ስትቀመጥ አላችሁ የላችሁም? እንግዲህ ያዕቆብ ወደ ሶርያ ሲሄድ ምን አይቶ ነበር? እሱን አልተርክም፣ የምፈልጋትን ነቅሼ ለማምጣት ነው። ምን አይቶ ነበር? እናንተ እኮ ተመስገን ነው። ምን አይቷል? መሰላል በሉ። የምን የወርቅ በሉ። ከመሰላሏ ጫፍ ላይ ማን አለ? እግዚአብሔር። አሁን ይችን ብቻ ያዙልኝ። መሰላል የተባለ ማን ነው? የተባለች ማን ናት? እመቤታችን። ከላይ የተቀመጠው ማን ነው? ልጇ። የመሰላሏ ጫፍ ነው የምነግራችሁ፣ አዲስ ምስጢር የምነግራችሁ። የመሰላሏ ጫፍ የድንግል ማርያም ሕሊናዋ ነው። ቅዱስ ጳውሎስ ምን ይላል መሰላችሁ? የሴት ሁሉ ራስ ወንድ ነው ይላል። እስኪ በሉ የሴት ሁሉ ራስ ምንድን ነው? ወንድ ነው። የድንግል ማርያም ራስ ግን እግዚአብሔር ነው። ይሄ ነው በጣም የሚያስደንቀው ማለት ነው። በሕሊናዋ ከቶ አንዳች ነገር ገብቶባት አያውቅም። እላይዋ ላይ እግዚአብሔር ተቀምጦባት ነበር ማለት ሕሊናዋ የእግዚአብሔር ከተማ ነበር እንጂ ሌላ ምንም አስባ የማታውቅ ፍጽምት ህትምት ነበረች። እና ድንግል ማርያም ድንግል ናት ሲባል በሕሊናዋ ነው። ሰው በሕሊናው ራሱ ኃጢአትን በሶስት ደረጃ ነው የሚሰራው። በነቃ ሐልዮ፣ በቁርጥ ሐልዮ፣ በትንታ። ትንታ የሚባለው መጀመሪያ ኃጢአቱን ሲያስበው እገሌን ልግደለው እና በስመ አብ ወልድ ወመንፈስ ቅዱስ ብሎ ሲያስወጣው ትንታ ይባላል። ወዲያው አስወጣው ማለት ነው። አላ ብገለውሳ፣ ብታሰርሳ፣ ዝም ብለውሳ እስከ መቼ እንዲህ ልቤ እየነፈረ እያለ ኃጢአቱን ሲተነትለው ደግሞ ምን ይባላል? ነቃ ሐልዮ። ኃጢአቱ ፈሰስ ይላል በልቡ ስር ይሰዳል ማለት ነው። ቁርጥ ሐልዮ የሚባለው ደግሞ ከመስራት ደረጃ ሲደርስ ነው። ኤዲያ እንግዲህ ላረገው ነው ይላል። ኧረ እባክህ ተው ብለው ሲመክሩት እናንተ ጽደቁ ጻድቃን ነው የሚል። ይሄ አይሰማም። እንግዲህ ከቁርጥ ደርሷል ማለት ነው። እመቤታችን ግን ትንታው ራሱ የለባትም። ፍጽምት የእግዚአብሔር ከተማ የእግዚአብሔር ከተማ ናት ሲባል ከሕሊናዋ ውስጥ እግዚአብሔርን ከማሰብ በቀር ሌላ ሐሳብ ገብቶባት የማያውቅ ድንግል ማለት ነው። እውነት የእሷ ረድኤት ይደርብን። እንዲህ ብላ 12 ዓመት መላእክት እያረጋጓት። አዎ የእግዚአብሔር ከተማ አይደለች እንዴ? እግዚአብሔር ባለበት ንጉሱን ከቦ የማይቆም ሰራዊት ምን ሰራዊት ይባላል? እህትንንያ እያሉ ከበው ንጉሳቸው ክርስቶስ ሕሊናዋን ከተማ አድርጎ በማኅፀኗ ሳጸንሰው በሕሊናዋ ከተማነት አድሮባት ይኖራልና ቅዱሳን መላእክት እየመጡ ተመልከቱ። ከመታቦት በወርቅ ልቡጥ ተመልከቱ።
በወርቅ እንደተለበጠ ታቦት ተመልከቱ። ዘግቡር እምዝ ዘይነቅዝ አለው ቅዱስ ያሬድ። ከማይነቅዝ እንጨት እንደተሰራው ታቦት። የማይነቅዝ እንጨት የተባለ እኮ የእመቤታችን አካሏ ነው። ለምን ሲባል መጀመሪያ ከማይነቅዝ እንጨት ታቦት ተቀረጸ። ያን በወርቅ ለበጠው። የማይነቅዝ እንጨት ንጽሐ ጠባይዋ ነው። በወርቅ መለበጥ የተሰጣት እንደገና ሌላው ቅድስና ነው። አይነቅዝም ማለት የእመቤታችን መለወጥ የሌለባት ፍጽምት ድንግል ታቦት በመቅደስ የኖረችው እውነተኛ ታቦት ስለሆነች ነው። በዚያችኛይቱ ታቦት 10 ቃላት ሲጻፉባት፣ እመቤታችን ግን አካላዊ ቃል ሊቀረጽባት ነውና ታቦት ስለሆነች በመቅደስ ኖረች። እስኪ በሉላችሁ፣ ታቦት ስለሆነች በምን ኖረች? አቤት 10 ሕገጋት 10 ትእዛዛት የተጻፉባት ታቦት በመቅደስ ከተቀመጠች የአብ አካላዊ ቃል የተጻፈባት ድንግል በመቅደስ ብትቀመጥ ይበዛባታል? ስለዚህ እውነተኛይቱ ታቦት እሷ ልጇ ቃል ስለሆነ በመቅደስ ያኖራት። ስለዚህ ነው 12 ዓመት ኖረችና መቅደስ ውስጥ ህብስተ ሰማያዊ እየተመገበች ትንቢተ ነቢያትን እየቆጠረች እየተደሰተች ከመላእክት ጋር ሁና ኖረች። የአሮን በትር 12 ዓመት በመቅደስ ኑራ ስትወጣ ፍሬ ይዛ ወጣች። እመቤታችን 12 ዓመት በመቅደስ ኑራ ስትመጣ ፍሬ ሕይወት ይዛል ክርስቶስን ይዛልን መጣች። እንኳን ደስ ያላችሁ። አዎ የአሮን በትር 12 ሰዓት ነው። ይቅርታ 12 ሰዓት ከመቅደስ ውስጥ አድራ የሚሞት ሊቀ ካህናት ይዛ መጣች። ድንግል ማርያም 12 ዓመት በመቅደስ ኑራ ሕያው ሊቀ ካህናት የሚባለውን ለዘላለም ስርየትን የሚሰጣችን ንጉሳችን በደሙ ፍሰት ዓለምን ያነጻውን እውነተኛውን ሊቀ ካህናት ይዛ መጣች። አሮን በበትሩ ሊቀ ካህናትነት ተመረጠ። በድንግል ማርያም በትርነት ደግሞ እኛን ለቅድስና ልጇ መረጠን። ማርያም ድንግል ለካህን ዕፀ ሕርየቱ እምንላት ለዚህ ነው በእውነቱ ማለት ነው። አሮን የተመረጠብሽ የአሮን በትሩ፣ እኛ ደግሞ የተመረጥንብሽ አሮን በበትሩ እኛን በእናቱ የመረጠን ፈጣሪያችን ኢየሱስ ክርስቶስ የተመሰገነ ይሁን። ስለዚህ በጎ ዘመን ደረሰ ያልኩት ሳጠቃልለው እሷ በመቅደስ ስትገባ እኛ ወደ መቅደስ የምንገባበት ጊዜ ደረሰ። እሷ 12 ዓመት በቤተ መቅደስ ስትቀመጥ እኛ ደግሞ ተመልከቱ በ12 ሐዋርያት ቃል ኪዳን ገብተን መንግሥተ ሰማያት የምንኖርበት ጊዜ ስለደረሰ 12 ማታ ከምሽቱ 1 ሰዓት 2 ሲል የአሮን በትር የምታፈራበት ሰዓት ቀረብ ይላል። ከምሽቱ 3 ሰዓት ሲል ይቀርባል። 4 ሰዓት ሲል ይቀርባል። 5 ሰዓት ሲል ይቀርባል። 6 ሰዓት ሲል ይቀርባል። 11 ሰዓት ሲል አንደኛውን ይቀርባል። 12 ሰዓት ፍሬ ይቀርባል። እመቤታችን መቅደስ ስትገባ 1 ዓመት ስትቀመጥ ቀረብ፣ 2 ዓመት ስትቀመጥ ቀረብ፣ 3 ዓመት ስትቀመጥ ቀረብ፣ 12 ዓመት ስትቀመጥ ፍሬ ሕይወት ክርስቶስ ደረሰልን ማለት ነው። ይሄ ነው በጎ ዘመን ደረሰ። ራባችን የሚያበቃበት፣ መርገባችን የሚሻርበት፣ የተበተነው የምንሰበሰብበት ጊዜ ደርሷልና ክርስቶስን ይዛ ስለምትመጣ በጎ ዘመን ደረሰ። አሁን እንግዲህ ቀጥሎ እንኳን ደስ ያላችሁ ከታኅሳስ 3 ጀምሮ ልደት ሊመጣ ነውና በጎ ዘመን ደረሰ በሉ እንጂ። እሷን በመቅደስ አስገብቶ እኛን ለሰማይ መቅደሱ የጠራን ፈጣሪያችን የተመሰገነ ይሁን። ከባርነት ወጥተን ነፃነት፣ ከረሃብ ወጥተን የሕይወት እንጀራ ክርስቶስ የምንበላበት፣ ከጥም ወጥተን የሕይወት ውሃ ክርስቶስን የምንጠጣበት፣ ከርቃናችን ወጥተን ልብሰ መድኃኒት ክርስቶስን የምንለብስበት፣ ከስደት ወጥተን ርስታችን ክርስቶስን ወደምንወርስበት፣ ከውርደት ወጥተን አክሊላችን ክርስቶስን የምንቀዳጅበት፣ ኃይላችን ክርስቶስን የምንታጠቅበት፣ ብርሃናችን ክርስቶስን የምንለብስበት ዘመን የሚደርሰው በእሷ አማካኝነት ስለሆነ በጎ ዘመን ደረሰ። የተረገመ ዘመናችን አልፎ በጎ ዘመን ይዛልን የመጣችው ባለምስራችቱ ርግብ እናታችን ድንግል ማርያምን የፈጠረ እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ይቆየን።